በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 67 መንፈሳዊ ታሪካችን መጽሐፈ ኢያሱ ምዕራፍ 1 ላይ እግዚአብሔር ለኢያሱ ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም፣ አልተውህም፣ ለአባቶቻቸው እሰጣቸዋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ፣ ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል በሚል እግዚአብሔር ኢያሱን እንዳጽናናው እንዳበረታታው ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረዓብ በእምነቷ ሰላዮቹን ከሞት አዳነች። መጽሐፈ ኢያሱ ምዕራፍ 2። እግዚአብሔርም የነዌ ልጅ ኢያሱን ካጽናናና ካበረታታው በኋላ እንዲህ ሆነ። ኢያሱ ሄዳችሁ ምድሪቱን ኢያሪኮን እዩ ብሎ ከሰጢም 2 ሰላዮችን በስውር ላከ። ሄዱም ረዓብም ወደሚሏት ብቸኛ ሴት ቤት ገቡ፣ በዚያም አደሩ። የኢያሪኮም ንጉሥ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉሥ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረዓብ ላከ። ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው። እርሷም አዎን፣ ሰዎቹ ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅኩም። በሩ ሲዘጋ ሲጨልምም ሰዎቹ ወጡ፣ ወዴት እንደሄዱ አላውቅም። ፈጥናችሁ አሳዷቸው፣ ታገኟቸውም አላችሁ አለች። እርሷ ግን ወደ ሰገነቱ አውጥታቸው ነበር፣ በዚያም በረበረበችው በተልባ እግር ውስጥ ሸሽጋቸው ነበር። አሳዳጆቹም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። አሳዳጆቹም ከወጡ በኋላ የኢያሪኮ ቅጥር ተቆለፈ። እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩ ሁሉ ከፊታችሁ እንደቀለጡ አወቅኩ። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባሕር በፊታችሁ እንዳደረቀ በዮርዳኖስም ማዶ የነበሩትን እናንተ ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሴዎንና በዐግ ያደረጋችሁትን ሁሉ ሰምተናል። ይህንን ነገር ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር በላይ በሰማይ በታች በምድር እርሱ አምላክ ነውና ከእናንተ የተነሣ ከዚያ ወዲያ ለማንም ነፍስ አልቀረለትም። አሁንም እባካችሁ በእግዚአብሔር ማሉልኝ፣ በእውነትም ምልክትን ስጡኝ። እኔ ለእናንተ ቸርነትን እንደሠራሁ እናንተ ደግሞ ለአባቴ ቤት ቸርነትን እንድትሠሩ አባቴንና እናቴንም ወንድሞቼንና እህቶቼንም ያላቸውንም ሁሉ እንድታድኑ ሰውነታችንንም ከሞት እንድታድኑ አለቻቸው። ሰዎቹም ይህንን ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፈንታ ለሞት ይሆናል። እግዚአብሔር ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትና እውነትን እናደርጋለን አሏት።
ቤቷም በከተማ ቅጥር የተጠጋ ነበረና እርሷም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። እርሷም አሳዳጆቹ እንዳያገኟችሁ ወደ ተራራው ሂዱ፣ አሳዳጆቹ እስኪመለሱ ድረስ በዚያ 3 ቀን ተሰውራችሁ ተቀመጡ፣ በኋላም መንገዳችሁን ትሄዳላችሁ አለቻቸው። የረዓብ እምነት ድንቅ ነው። ስለ እስራኤል ከመስማት ጀመረ፣ በአምላካቸው በእግዚአብሔርም አመነች። ልጆች ንግግሯን አስተውሉ። እግዚአብሔር ምድሪቱን እንደሰጣችሁ ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባሕር በፊታችሁ እንዳደረቀ ሰምተናል። እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነው በማለት የልቧን እምነት በአንደበቷ መሰከረች። እንዲህ ያለውን የጸና እምነት የኤርትራን ባሕር በአካል ከተሻገሩ ትውልዶች መካከል እንኳን ያልተገኘ ነበር። በእግዚአብሔር ቢያምኑማ ኖሮ በምድረ በዳ ወድቀው ባልቀሩ። የሚደንቀው ይህ እምነቷን በተግባር ደግሞ ስትገልጠው እናያለን። እንዴት ቢባል ሁለቱን ሰላዮች ደበቀቻቸው። ይህ ተግባሯም የሚያስከትለው ትልቅ መዘዝ ነበረው። ሰዎቹን እንደደበቀቻቸው ቢታወቅ ኖሮ እርሷና ቤተሰቦቿ ሁሉ የኢያሪኮ ንጉሥ ባጠፋቸው ነበር። እርሷ ግን ከንጉሡ ቅጣት ይልቅ የእስራኤልን አምላክ እግዚአብሔርን ፈርታና አምና ሰዎቹን በማዳን እምነቷን በተግባር ገለጠች። ረዓብ ያመነችውን በተግባር ሰዎቹን በመደበቅ ባትገልጥም ኖሮ ከኢያሪኮ ጋር ከመጥፋት አትድንም ነበር። ስለዚህ እኛም ላመንነው ጌታ ታማኝና ታዛዥነታችንን በተግባር መግለጥ ይኖርብናል ማለት ነው። ከዚህም በኋላ ሁለቱ ሰላዮች ለረዓብ እንዲህ አሏት፣ እኛ ከዚህ ካማልሽን መሐላ ንጹሐን እንሆናለን። እነሆ እኛ ወደ አገሩ በገባን ጊዜ ይህንን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ አባትሽንም እናትሽንም ወንድሞችሽንም የአባትሽንም ሁሉ ቤተሰብ ወደ አንቺ ቤት ሰብስቢ። ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤት ውስጥ ያለውን አንድ እጅ እንኳን ቢነካው ደሙ በእኛ ራስ ላይ ይሆናል። ይህንን ነገራችንን ግን ብትገልጪ ከዚህ ካማልሽን መሐላ ንጹሐን እንሆናለን አሏት። እርሷም እንደ ቃላችሁ ይሁን አለች። ሰደደቻቸው። እነርሱም ሄዱ። ቀዩንም ፈትል በመስኮቱ በኩል አንጠለጠለችው። እነርሱም ሄደው ወደ ተራራው ደረሱ። አሳዳጆቹም እስኪመለሱ ድረስ 3 ቀን በዚያ ተቀመጡ። አሳዳጆቹም በመንገድ ሁሉ ፈልገው አላገኟቸውም። ሁለቱም ሰዎች ተመለሱ፣ ከተራራውም ወርደው ተሻገሩ። ወደ ነዌ ልጅ ወደ ኢያሱ መጡ። የደረሰባቸውን ሁሉ አወሩለት። ኢያሱንም በእውነት እግዚአብሔር ሀገሩን ሁሉ በእጃችን አሳልፎ ሰጥቷል፣ በአገሩም ውስጥ ያሉ ሰዎች ሁሉ በፊታችን ይቀልጣሉ አሉት። ልጆች ድንቅ ታሪክ ነው አይደል? አዎን፣ ረዓብ የተባለችው ታላቅ ሴት ከአሕዛብ ወገን ብትሆንም በእግዚአብሔር ላይ ያላት እምነት ግን ድንቅ ነበረ። አሁን ደግሞ ከትምህርታችን ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ ሁለቱ ሰላዮች እንዲሰልሉ የተላኩት ወዴት ነው? ሰላዮቹን የተቀበለቻቸው ሴት ማን ትባላለች? ረዓብ ለምን ራሷን ለአደጋ አጋልጣ ሰላዮቹን ሸሸገች? ሰላዮቹን ከሸሸገቻቸው በኋላ ምን ብላ ቃል አስገባቻቸው? ሰላዮቹስ ምን ብለው መለሱላት? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትልቁ ትምህርት እግዚአብሔር አምላካችን እንደ ረዓብ አይነት አማኝና ታማኝ ልቦችን ይፈልጋል።
ረዓብ የእስራኤል አምላክ እግዚአብሔር ያደረገውን ተአምራት የግብፃውያንን ታላቁን ፈርዖን ክንድ ሰብሮ ነፃ እንዳወጣቸው የኤርትራን ባሕርም ከፍሎ እንዳሻገራቸው ታላላቅ ነገሥታትን ከፊታቸው እንደጣለ በጆሮዋ ብቻ ሰምታ አምና በእምነት ተቀበለች። ጌታችን መድኃኒታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 2 ቁጥር 29 ላይ ሳያዩ የሚያምኑ ብፁዓን ናቸው እንዳለ ረዓብ ላመነችበት እውነት ራሷን ለአደጋ አጋልጣ በተግባር ሁለቱን ሰላዮች በመሸሸግ እምነቷን ገለጠች። መሸሸጓ ቢታወቅ ኖሮ እርሷና ቤተሰቦቿ ሁሉ በጠፉ ነበር። ነገር ግን በኢያሪኮ ካለው ንጉሥ በላይ ሰማያዊውን ንጉሥ እግዚአብሔርን ስለፈራችና በእርሱ ስላመነች ታላቁ እምነቷ ራሷንና ቤተሰቦቿን ሁሉ ከጥፋት ታደገ። እኛም እግዚአብሔር በቃሉ የነገረንን እውነት አምነን ብንተገብር የረዓብ በረከትና ከጥፋት መዳን ለእኛም ሊሆንልን እንደሚችል ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።